አሁን ከልቦ ለመሳቅ ይዘጋጁ። ጊዜው ያቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አው ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የቱርኩ ፕሬዝዳንት ኤርዶዋን በተደጋጋሚ እስራኤል ላይ እየዛተ ነው እስራኤልን ለማጥፋት፣ ለዚህም ደግሞ የእስራኤል ቀጣይ ትኩረቷ ቱርክ ትሆናለች ሲሉ በግልጽ ተናግረዋል። ይህንን ተከትሎ ቀጠናዊ ውጥረቱ በእጅጉ አይሏል። የአሜሪካ አጋሮቻችንን የቱርክን ሁኔታ በጥንቃቄ እንዲያዩት ገልጸናል ብለዋል። አንድ የእስራኤልና የአሜሪካ ሰላይ በበኩሉ ባወጣው መረጃ እስራኤል ከቱርክና ከግብጽ ጋር ለመዋጋት ዝግጅት እያደረገች መሆኗን በይፋ ገልጿል። ጉዳዩን አስመልክቶ በሰፊ የማስደምጣችሁ ሰበር መረጃ ይኖራል። በሌላ በኩል በዛሬው ዕለት በኳታር ዶሃ ኢራን በእጅጉ ለምናኝ ስብሰባ ለማድረግ ተገድጃለሁ፣ ለኢራን ስል አንድ ድል ለኢራን ለመስጠት ስል ተደራዳሪዎችን ከኢራን ጋር እንዲነጋገሩ ወደ ኳታር መዲና ዶሃ ልኬያቸዋለሁ ሲሉ ፕሬዝዳንት ዶናልድ ጄ ትራምፕ በኢራን እንደተለመኑ አድርገው ሲያቀርቡ፣ የኢራን መገናኛ ብዙሃን ደግሞ የምናውቀው የተያዘ ስብሰባም ፈጽመው የለም፣ ምንም አይነት ልመናም አላደረግንም፣ በዛሬው ዕለትም ምንም አይነት የኳታር ስብሰባ የለንም ስትል ኢራን ውድቅ አድርጋለች። ከዚህም ባሻገር የአሜሪካ ባለስልጣናት ትራምፕን ጨምሮ ኢራንን በማንኳሰስ የሚሰጧቸው መግለጫዎች ከቀጠሉ ስምምነታችንን ሙሉ በሙሉ ያፈርሳል ስትል ኢራን ገልጻለች። ይህንን በተመለከተ ውጥረቶች በእጅጉ እየሰፉ ነው። የኢራን መገናኛ ብዙሃን ለመሆኑ ከአሜሪካ ጋር በተደረገው ስምምነት ምን ተገኘ፣ ምንስ ጠፋ በሚለው ጉዳይ ላይ በሰፊ የወጡ መረጃዎች አሉ። በዝርዝር የማስደምጣችሁ ይሆናል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቱርክ ላይ ከባድ ማስጠንቀቂያ አወጡ። ታዋቂው የእስራኤል መገናኛ ብዙሃን ዘ ታይምስ ኦፍ ኢዝራኤል የጠቅላይ ሚኒስትር ቤንያሚን ኔታንያሁን ቢሮ ዋቢ በማድረግ እንደዘገበው ከሆነ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በካቢኔ ስብሰባቸው ላይ እስራኤል የቱርኩን ፕሬዝዳንት ረሲብ ጣይብ ኤርዶዋን የከረረ ወታደራዊ ዛቻና ንግግርን እጅግ በጥብቅና በቁም ነገር የምትመለከተው መሆኑን ገልጸው የአሜሪካ መሪዎችም ለዚሁ ጉዳይ ትኩረት እንዲሰጡ ማሳሰቢያ እንደሰጠች ነው ቤንያሚን ኔታንያሁ ካቢኔያቸው ፊት በሰጡት መግለጫም በዝርዝር የገለጡት። እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለካቢኔያቸው በሰጡት ዝርዝር ማብራሪያ ላይ ቃል በቃል እንዳሉት የቱርክ ፕሬዝዳንት ነኝ የሚለው ኤርዶጋን የእስራኤልን ሀገር ሙሉ በሙሉ ለማጥፋትና ለመደምሰስ ጥሪ የማያስተላልፍበት አንድም ቀን እንኳን የለም። ሁልጊዜም ስለ እስራኤል ጥፋትን የሚያወራው እኛ እነዚህን የቱርኩን ፕሬዝዳንት አስፈሪ የጥፋት ቃላት እጅግ በጥብቅና በቁም ነገር ነው የምንመለከተው። ምክንያቱም እኛ ከሀገራችንና ከህዝባችን ታሪክ የተማርነው ታላቅና የማይረሳ አንድ እውነት ቢኖር አንድ ሰው አንድን አካል ሙሉ በሙሉ ለማጥፋት ማቀዱን በይፋ ከተናገረ ያንን ንግግር በፍጹም ሳትዘናጉም እውነት ነው ብላችሁ መውሰድ እንዳለባችሁ ብቻ ነው የተማርነው። እኛ ለነዚህ የኤርዶዋን አደገኛ ንግግሮች የአሜሪካ ወዳጆቻችንን ትኩረት በአስቸኳይ እንዲሰጡት አድርገናል። ጉዳዩን በፍጹም ችላ አንለውም።
ቀጣዩ ትኩረታችን ቱርክ ናት ብለዋል። ኔታንያሁ በመግለጫቸው የቱርክ ከፍተኛ ባለስልጣናትና የሀገሪቱ የውስጥ ጉዳይ ሚኒስትር በዚህ ወር መጀመሪያ ላይ ሰጥተውት በነበረው መግለጫ ቱርክ ኢየሩሳሌምን ከእስራኤል ይዞታ ነፃ ማውጣት እንዳለባት ጥሪ ማድረጋቸውን ተከትሎ በቀጠናው ያለው ውጥረት በከፍተኛ ሁኔታ ተባብሷል ብሎታል። እንደ አውሮፓውያን አቆጣጠር ጥቅምት 7 2023 በሐማስ መሪነት የተከፈተውን ጦርነት ተከትሎ ፕሬዝዳንት ኤርዶዋን በእስራኤል ላይ እጅግ የበረታ ስልታዊ ትችት ከሚሰነዝሩ የዓለም መሪዎች መካከል ቀዳሚው ሲሆኑ እስራኤል በጋዛ ምድር ላይ የዘር ማጥፋት ወንጀል በመፈጸም በይፋ ከመክሰሳቸውም በላይ ዓለም አቀፍ ወንጀለኞች ፍርድ ቤት በእስራኤል መሪዎች ላይ ያወጣውን የእስር ማዘዣ በደስታ የተቀበሉና የተባበሩት መንግስታት ድርጅት በእስራኤል ላይ ወታደራዊ ኃይል እንዲጠቀም ጥሪ ያቀረቡ የመጀመሪያው የሀያል ሀገር መሪ ናቸው። ምዕራባውያን ሚዲያዎች እንደዘገቡት ከሆነ ፕሬዝዳንት ኤርዶዋን እንደ አውሮፓውያን አቆጣጠር በማርች 2025 በጸሎት ስነ ስርዓት ላይ የተገኙት የቱርኩ ፕሬዝዳንት ኤርዶዋን ሲናገሩ ፈጣሪያችን እስራኤልን ሙሉ በሙሉ እንዲያጠፋት ማጸናለው ሲሉም ቃል በቃል መናገራቸውን የእስራኤል መገናኛ ብዙሃን ዘግበዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ባለፈው ሳምንት በሰጡት መግለጫ ኤርዶዋን እስራኤልን በጥብቅ ስለማይወዳት አሜሪካና እስራኤል ከኢራን ጋር ባደረጉት መጠነ ሰፊ ጦርነት ወቅት ቱርክ ኢራንን ደግፋ ጦርነት ውስጥ ልትገባ የምትችልበት ታላቅ ዕድል እንደነበረ ጠቁመዋል። ትራምፕ አክለውም ቱርክ ምንም እንኳን ወደ ጦርነቱ ለመግባት ፍንጭ ባትሰጥም አሜሪካ ከኔቶ ጉባኤ አስቀድሞ እጅግ ዘመናዊ የሆኑትን የኤፍ-35 የጦር አውሮፕላኖችን በደርዘን የሚቆጠሩ የጀት ሞተሮችን ለቱርክ ለመሸጥ ታላቅ ወታደራዊ ዝግጅት እያደረገች መሆኑን መግለጻቸው በእስራኤል መሪዎች ዘንድ ለወራት የቆየውን ታላቅ ስልታዊ ድንጋጤና ስጋት ይበልጥ እንዲያይል አድርጎታል። ይህ በዚህ እንዳለ ሚድል ኢስት አይ የተሰኘው መገናኛ ብዙሃን እስራኤል ከቱርክና ከግብጽ ጋር ለመዋጋት ዝግጅት እያደረገች ነው ሲል አደገኛ መረጃ ይዞ ወጥቷል። ታዋቂው የእስራኤል የዜና ማዕከል ሌላኛው አውታር የሆነው አትሩዛን ሼቫ በስተላለፈው ልዩ የፖድካስት ፕሮግራሙ ላይ ቀደም ሲል የአሜሪካን ታላላቅ የሚስጥር ወታደራዊ ሁኔታዎች ለእስራኤል በመሸጡ ምክንያት ለ30 ረዥም ዓመታት በአሜሪካ ወታደራዊ እስር ቤት ታስሮ እንዲቆይ የተደረገውና በ2015 የተለቀቀው በአሁኑ ወቅትም የእስራኤል ዜግነትን አግኝቶ የእስራኤል የብሔራዊ ደህንነት ሚኒስትሩ ኢታማር ቤንግቪር የቅርብ ወዳጅ የሆነው ታዋቂው የእስራኤላዊ አሜሪካዊ ሰላይ ጆናታን ፖላርድ እስራኤል ከኢራን ጦርነት በኋላ በቀጠናው ለሚቀጥሉት ታላላቅ ጦርነቶች በአስቸኳይ እየተዘጋጀች ነው በማለት ገልጾ በቀጣዩ አጭር ጊዜ ውስጥም እስራኤል ከቱርክና ምናልባት ደግሞ ከግብጽ ጋር መጠነ ሰፊ ጦርነት ውስጥ እንደምትገባ ገልጾ በዚህ ሁኔታም እስራኤል እየተዘጋጀች ነው ሲል ገልጾታል። ጆናታን ፖላርድ በሰጠው በዚህ ስልታዊ ትንታኔውና የስለላ መረጃው ላይ እኛ ከኢራናውያን ጋር በጦርነቱ አውድማ ላይ ያገኘነው የመሰለ ቀላልና ስኬታማ ጊዜ ከቱርክ ኃይሎች ጋር እናገኛለን ብዬ በፍጹም አላስብም። ቱርኮች ኃያል ናቸው። እስራኤል በቀጣዩ ጊዜ ከቱርክና ከግብጽ ጋር ለሚቀሰቀሰው ታላቅ ቀጠናዊ ጦርነት በአስቸኳይ ራሷን እያዘጋጀች መሆኑን አውቃለሁ። ታላቁና አጥፊው ማዕበል በከፍተኛ ፍጥነት እየመጣ ነው። ከዚያ በፊትም እስራኤል ራሷን ማዘጋጀት አለባት ብለዋል። ይህ ታዋቂ ሰላይ አክሎ እንደገለጸው እስራኤል በቱርክ የሚደገፈው የሶሪያ ጊዜያዊ የሽግግር መንግስት በእስራኤል ጦር ተይዘው የሚገኙትን የደቡባዊ ሶሪያን ግዛቶች ዳግም እንዲቆጣጠር በፍጹም መፍቀድ የለባትም። ይህ ሁኔታ ከተከሰተ እስራኤል በቀጥታ የቱርክን ጦር በገዛ ድንበሯ ላይ ታገኘዋለች ሲል ገልጿል። ፖላንድ ምንም እንኳን እስራኤል ከነዚህ ሁለት ሀያላን ሀገራት ጋር ጦርነት ውስጥ እንደማትገባ ተስፋ ቢያደርግም ተስፋ ግን በታሪካዊው የፓንዶራ ሳጥን ውስጥ የመጨረሻ ጋኔን ነው ሲል ጉዳዩን ወደ ጦርነት ማምራቱ የማይቀር እንደሆነ በትንታኔው አስቀምጦታል። ታዋቂው የለንደኑ የዜና ምንጭ ሚድል ኢስት አይ ይህንን ጉዳይ አስመልክቶ ባወጣው ትንታኔ ቱርክና ግብጽ ላለፉት በርካታ አስርት ዓመታት ከእስራኤል ጋር መልካምና ዲፕሎማሲያዊ ግንኙነት የነበራቸው ቢሆንም በጋዛ ምድር ላይ የተፈጸመው እልቂት ግን ፍጹም ወደ ከፋ ደረጃ ግንኙነታቸውን አሻግሮታል ብለዋል። ቱርክ እንደ አውሮፓውያን አቆጣጠር በ1949 የእስራኤል መንግስት በይፋ የተቀበለች የመጀመሪያዋ እስላማዊ ሀገር የነበረች ቢሆንም እንደ አውሮፓውያን አቆጣጠር በ2010 የእስራኤል ኮማንዶዎች
በጋዛ የሰብአዊ እርዳታ ጭኖ በጉዞ ላይ የነበረውን የቱርክ ማቪ ማርማራ መርከብ ላይ በፈጸሙት አሰቃቂ ጥቃት 10 የቱርክ ዜጎች መገደላቸውን ተከትሎ ግንኙነታቸው ተበላሽቷል። በሴፕቴምበር 2023 በኒውዮርክ በኤርዶዋንና በኔታንያሁ መካከል በተደረገው ታሪካዊ የእጅ መጨባበጥ በጥቅምት 7ቱ ጥቃት ሳቢያ ሙሉ በሙሉ ፈርሷል። የእስራኤሉ የቀድሞ ጠቅላይ ሚኒስትር ናፍታሊን ቤኔት ባሳለፍነው ማርች ወር ላይ ቱርክን የቀጣዩዋ ኢራን ስትራቴጂካዊ ስጋት ሲሉ ፈርጀዋታል። ግብፅም በበኩሏ ከ1979 ጀምሮ ከእስራኤል ጋር ታሪካዊ የሰላም ስምምነት ያላት ቢሆንም የአሁኑ ቀውስ ግን ግንኙነታቸውን ታይቶ በማይታወቅ ሁኔታ በከፍተኛ ደረጃ አንኮታክቶታል ተብሏል። የሆነ ሆኖ እስራኤል ለቀጣይ ጦርነት እየተዘጋጀች ነው ሲሉ መገናኛ ብዙሃን በመዘገብ ላይ ናቸው። ቱርክም በበኩሏ ለሚመጣው ማናቸውም ነገር የጦር ኃይሌ ዝግጁ ነው ስትል ገልጻለች። ይህ በዚህ እንዳለ የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ጄ ትራምፕ በአሜሪካና በኢራን ከፍተኛ ባለስልጣናት መካከል ዛሬ ማክሰኞ በኳታር መዲና ዶሃ የሚስጥር ስብሰባ እንደሚካሄድ ሌሊቱን ማሳወቃቸውን ተከትሎ በአሜሪካና በኢራን መካከል አዲስ የቃላትና የዲፕሎማሲ ፍጥጫ መፈንዳቱን ዓለም አቀፍ የዜና ምንጮች በይፋ ዘግበዋል። ፕሬዝዳንት ትራምፕ ይህንን ይፋዊ ስብሰባ የጠየቀችው ራሷ ኢራን ናት። ኢራኖች እንወያይ በማለት በከፍተኛ ሁኔታ እየለመኑኝ ሰንብተው ነበር። ይሁንላቸው ብዬ ዛሬ አንድ እድል ለመስጠት ስል ስብሰባውን ፈቅጃለሁ። በኳታር ዶሃ እንዲሰባሰቡም ልዑካን ቡድኖችን ወደዚያው ልክ ያለው ሲሉ ትራምፕ ተናግረዋል። ሆኖም የኢራን እስላማዊ ሪፐብሊክ መንግስት ይህንን የምዕራባውያንን ትረካ ፍጹም በተሟላ ሁኔታ ለማስተባበል ሞክሯል። ከአሜሪካ ወገን ጋር ለመደራደር የተያዘ ምንም አይነት እቅድ የለኝም። ትራምፕንም እንደራደር ብዬ በፍጹም አልለመንኩም። በምትኩ እንዲያውም ትራምፕ እንነጋገር፣ ዶሃ ላይ እንገናኝ ሲሉ እየለመኑን ነበረ ብለዋል። ይህ አዲስ የዲፕሎማሲ ውዝግብ የተከሰተው ሁለቱ ሀያላን ሀገራት ጦርነቱን በይፋ ያቆመውን ባለ 14 ነጥብ ታሪካዊ የመግባቢያ ሰነድ ከተፈራረሙ በኋላም ቢሆን ባለፉት ቀናት በሆርሙዝ ወሽመጥ ላይ የተኩስ አቁም ስምምነቱን የሚጥሱ ተከታታይ ወታደራዊ ፍንዳታዎችና ጥቃቶች በተደጋጋሚ ከተመዘገቡ በኋላ ነው። ኢራን በስትራቴጂካዊ የሆርሙዝ ወሽመጥ የሚያልፉ ማናቸውም የዓለም የንግድና የነዳጅ መርከቦች ከሀገሪቱ እስላማዊ አብዮታዊ ዘብ IRGC ጋር ሙሉ በሙሉ ቅንጅት እንዲያደርጉ የምታስገድድ ሲሆን አስተማማኝና ሰላማዊ የሆኑ መስመሮች በሀገሪቱ ደቡባዊ የባህር ዳርቻ አቅራቢያ በሚገኙት በሆርሙዝና በላራክ ደሴቶች አቅራቢያ የሚያልፉት መሆናቸውን ኢራን በይፋ ደንግጋለች። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን የመግባቢያ ሰነዱ ከተፈረመበት ዕለት ጀምሮ በጽኑ እያሳሰቡ እንዳሉት በአሜሪካና በኢራን መካከል የሚኖረው ማናቸውም አይነት ግንኙነት በፍጹም በሁለትዮሽ እኩልነትና በክብር ላይ ብቻ የተመሰረተ መሆን ይኖርበታል በማለት ገልጸው ፔዜሽኪያን አሜሪካ ከኢራን ጋር የምታደርገው ግንኙነት ላይ ኢራን በዚህ ጦርነት ውስጥ እንደተሸነፈች ሀገር አድርጋ አሜሪካ ልትመለከታት የምትችልበት ምንም አይነት ስልታዊ ቀመር እንደሌላት ገልጸዋል። የአሜሪካውያን ማስፈራሪያና ዛቻ በቀጣይ ሂደቶች ላይ ፍጹም ስራ እንደማይሰጥ አስረግጠው የተናገሩ ሲሆን ትራምፕ የሚያደርጉትን ዛቻ ካላቆሙ ከስምምነቱም ሆነ ከምንም አስቀድመን ልንወጣ እንችላለን ብለዋል። የትራምፕ ዛቻ ፈጽሞ ወንዝ አያሻግርም ያሉት ፔዜሽኪያን እየዛቱ ስለ ሰላም ስምምነት ማውራት በፍጹም ተገቢ አይደለም ብለዋል። ከሆነስ የሆነው እንዲህ ነው። አሜሪካ ቀጠናችን ድረስ መታ ጦርነት ከፍታብን ራሷው የጦር መሳሪያዎቿን አታም በዓለም ደረጃ ከፍተኛ የዲፕሎማሲ ውድቀትም ደርሶባት በርካታ የጦር አውድማዎቿም ተመተው ወደ ኋላ ያፈገፈገችው አሜሪካ ናት ብለዋል። በተመሳሳይ ሰዓት ከዩናይትድ ስቴትስ ጋር የሚደረገውን ድርድር በተመለከተ የኢራን ልዑካን ቡድን ቃል አቀባይ እስማኤል ባጋይ በሰጡት ይፋዊ መግለጫ በሁለቱ ሀገራት መካከል የመጨረሻና ዘላቂውን የሰላም ውል ለመቅረጽ የሚደረግ ቀጥተኛ ያልሆነ ድርድር ሊጀመር የሚችለው በአሳለፍነው ሰኔ አጋማሽ ላይ የተፈረመውን ባለ 14 ነጥብ የመግባቢያ ሰነድ ቁልፍ ውሎች በተግባር ሙሉ በሙሉ መሬት ላይ ሲተረጎሙ ብቻ መሆኑን አስታውሰዋል። ቃል አቀባይ ባጋይ አሜሪካና ኢራን በዚህ ሳምንት መጨረሻ አዲስ የቴክኒክ ደረጃ ድርድር ለማድረግ አቅደዋል በሚል በምዕራባውያን ሚዲያዎች የተሰራጨውን መረጃ ፍጹም ሐሰት ነው ሲሉ በጽኑ አስተባብለውታል። ለመገናኛ ብዙሃን በሰጡት መረጃ በተያዘ ዜና ታዋቂው የኢራን ከፊል መንግስታዊ የዜና ወኪል ታስኒም የዜና ወኪል እንደዘገበው የኢራኑ ፕሬዝዳንት መሱድ ፔዜሽኪያን
በእስላማዊ ቅድስት ከተማ ቁም ከሀገሪቱ ከፍተኛ የእስልምና ሃይማኖት ሊቃውንትና መሪዎች ጋር ባካሄዱት ስብሰባ እንደገለጹት በኳታር ባንኮች ታግዶ ከቆየው የኢራን አጠቃላይ የገንዘብ ሀብት ውስጥ ግማሹ በአስቸኳይ ወደ ኢራን እንደሚመለስ በይፋ አብስረዋል። ፕሬዝዳንት ፔዜሽኪያን የተገኘው ታላቅ የኢኮኖሚ ድልን እናበስራለን በማለት ተናግረዋል። በቀረጽነውና በተማመንበት ስልታዊ እቅድ መሰረት በኳታር ከሚገኘው አጠቃላይ 12 ቢሊዮን አሜሪካን ዶላር የኢራን ብሔራዊ የገንዘብ ሀብት ውስጥ 6 ቢሊዮን ዶላሩ በአስቸኳይ ወደ ሀገራችን የሚመለስበት ሁኔታ ተመቻችቷል። በቀረው ግማሽ የገንዘብ ክምችት ላይም ተመሳሳይ ይፋዊ ሂደቶችና ተከታታይ ስራዎች በከፍተኛ ፍጥነት እየተከናወኑ ይገኛሉ ብለዋል። ኢራን በውጭ ባንኮች የታገዱ ታላላቅ የገንዘብ ሀብቶቿን መለቀቅ ከተፈረመው የመግባቢያ ሰነድ በኋላ ለሚደረጉ ማናቸውም ድርድሮች ዋነኛና የማይነጠል አካል መሆኑን ገልጻለች። ሆኖም በአንጻሩ በዋሽንግተን በኩል ከፍተኛ የአሜሪካ ባለስልጣናት እስካሁን ድረስ ምንም አይነት የኢራን የገንዘብ ሀብት በይፋ እንዳልተለቀቀም በመግለጽ የተለየ ትረካ እያስተጋቡ ይገኛሉ ብለዋል። አንድ ከፍተኛ የአሜሪካ ባለስልጣን ባሳለፍነው ሰኞ ዕለት ሰጥተውት በነበረው መግለጫ ለኢራን የሚለቀቅ ማናቸውም አይነት የታገደ ገንዘብ በቀጥታ የሚውለው የአሜሪካ የግብርና ምርቶችን ለመግዛት ነው ቢሉም የኢራን ባለስልጣናት ግን ፈጽሞ ይህ አይሆንም፣ የምንገዛውን ነገር አሜሪካ ልትመርጥልን አይገባም ሲሉ ውድቅ አድርገዋል። የኢራኑ የዓለም አቀፍ የዜና አውታር የሆነው ፕሬስ ቲቪ በአሜሪካና በኢራን ፕሬዝደንቶች መካከል የተፈረመውን የመግባቢያ ሰነድ በምዕራብ እስያ ምድር ላይ አዲስና ፍጹም የማይቀለበስ ስልታዊ እውነታ መፍጠሩን በጥልቅ የሚያሳይ ነው ሲል አሞካሽቶታል። ይህ አዲስ እውነታም አሜሪካን ላለፉት በርካታ አስርት ዓመታት በቢሊዮን የሚቆጠር ዶላር ወጪ በማድረግ ማዕቀቦችን በተለያዩ ሀገራት ላይ በመጣል የሚስጥር ቡድኖችን የሳቦታጅ ስራዎችን በማካሄድና ቀጥተኛ ወታደራዊ እርምጃዎችን በሀገራት ላይ በመውሰድ ለመከላከል ስትጣጣር የነበረችውን የኢራንን የበላይነት በተግባር ያረጋገጠ ክስተት በቀጠናው ላይ ታይቷል ብሎታል። እንደ ኢራኑ ፕሬስ ቲቪ ትንታኔ ከሆነ ባለፈው የካቲት ወር መጨረሻ ላይ የኢራንን ብሔራዊ ጽናት ለመስበርና በቀጠናው ያላትን ታላቅ ተጽዕኖ ሙሉ በሙሉ ለማጥፋት ታስቦ በአሜሪካና እስራኤል በጋራ ጥምረት የተከፈተው መጠነ ሰፊ ጦርነት የተመኙትን ሳይሆን እኛ ያሰብነውን ተቃራኒ ውጤት ብቻ ይዞ ብቅ ብሏል ያለችው ኢራን ከዚህ መጠነ ሰፊ ወታደራዊ ወረራ በታላቅ ድል መውጣት ብቻ ሳይሆን የቀጠናው የወደፊት ፖለቲካዊ፣ ወታደራዊና ኢኮኖሚያዊ እጣ ፈንታን በብቸኝነት የምትቀርጽበትን ታላቅ መሐንዲስ ሆና ሆርሙዝን በስሯ ጠቅልላ ከአሜሪካ ጋር ለመደራደር በቅታለች ብለዋል። የተፈረመው የመግባቢያ ሰነድም ኢራን በግዴታ የፈረመችው ሳይሆን በአውድማው ጦርነት ላይ የተመዘገበውን ወታደራዊ የበላይነት በዲፕሎማሲው ጠረጴዛ ላይ የተሰጠው ይፋዊ ዓለም አቀፍ እውቅና ማረጋገጫ ነው ብለውታል። ለበርካታ አስርት ዓመታት በምዕራባውያን ስትራቴጂስቶች ኢራንን ማግለልና በቀጠናው ውስጥም አነስተኛ ተዋናይ አድርጎ ወደ ጎን ማስቀረት ይቻላል ብለው ያስቡ ነበር። በመላው የፋርስ ባህረ ሰላጤ የተዘረጉት የአሜሪካ የጦር ሰፈሮችም በባህሬን ያለው የባህር ኃይልና በኳታርና በኤሚሬቶች የተሰማራው የአየር ኃይል በሙሉ የአሜሪካን የበላይነት ለመጫን የታለሙ መዋቅሮች ነበሩ። ይህ መጠነ ሰፊ ጦርነት ግን ያንን የምዕራባውያንን ህልም ሙሉ በሙሉና ለዘለቄታው አድቅቆታል ብላለች ኢራን። የኢራን የባላስቲክ ሚሳይሎች የአሜሪካን የጦር ሰፈሮች በከፍተኛ ትክክለኛነት በመቱበትና የኢራንን ድሮኖች ሊደፈሩ አይችሉም የተባሉት የምዕራባውያንን የደህንነት ጋሻዎች ፍጹም ሰብረው በገቡበት ወቅት በቀጠናው ላይ ያለ ኢራን ይሁንታ የሚገነባ ምንም አይነት የደህንነት ቀመር ሊኖር እንደማይችል ለዓለም ያጋለጠ ነው። የኢራን ጠላቶችም ባይወዱም በግዳቸው ተቀምጠው ለመደራደር ተገደዋል ብለዋል። ይህ ጦርነት ያረጋገጠው ታላቅ እውነት አጋር ሀገራት የራሳቸውን መሬት እስላማዊ ሪፐብሊክን ለማጥቃት አሳልፈው ከሰጡ በኋላ አሜሪካ እነዚያን ሀገራት ከኢራን አስፈሪ አጸፋዊ እርምጃዎች ሊጠብቃቸው እንደማይችል ለዓመታት የአሜሪካን ወታደራዊ መሰረተ ልማቶች ያስተናገዱ የባህረ ሰላጤው ሀገራት ሳይቀር ሌላ አስተሳሰብ እንዲኖራቸው ያስገደደ ነው ብሎታል። የዚህ ጦርነትና የተደረሰው ስምምነት ትልቁ ስኬት ደግሞ አክሲስ ኦፍ ሬዚስታንስ የተባለው የኢራን የመቋቋም ዘንግ ሊፈርስና ሊጠፋ የማይችል እውነተኛ ስልታዊ
ኃያል መሆኑን ያረጋገጠ ነው ብሎታል። ስምምነቱ ጦርነቱ በሁሉም ግንባሮች በተለይም በሊባኖስ በአስቸኳይ እንዲቆም ያስቀመጠውን ጥብቅ ድንጋጌ፣ ኢራን የዘረጋችውን የግንባሮች አንድነት ስልት አሜሪካም በይፋ የተቀበለችበት ታላቅ ምዕራፍ ሆኗል ብሎታል። ኢራን በዲፕሎማሲያዊ ቃላት ብቻ ሳይሆን በተግባርም እርምጃዎች ከአጋሮቿና ከወዳጆቿ ጋር ጎን ለጎን እንዴት በጽናት መቆም እንደምትችል ያሳየችበት ነው ብሎታል። የሆነው ሆኖ የአሜሪካው ፕሬዝደንትም ሆነ የአሜሪካ ባለስልጣናት በኢራን ላይ ድል ተጎናጽፈናል ወይም ልንጎናጸፍ ነው የሚሉት መረጃ በሙሉ ከንቱና የሐሰት ትርክት መሆኑን ዓለም በግልጽ አይቷል ሲሉ ገልጸዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። አቧራው ጨሰ፣ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር፣ ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።